አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሚያዝያ 20 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመዲናዋ እስልምና ጉዳዮች ከፍተኛ ምክር ቤት ለሐጅ ተጓዦች የመጀመሪያ ዙር ስልጠናውን መስጠት ጀመረ። ኤሚሬትስ ኢስላሚክ ባንክ ሸሪዓ መሰረት ያደረገ ዲጂታል የማዕድናት መገበያያ አስተዋወቀ። በአሜሪካ የፌዴራል ማረሚያ ቤቶች ውስጥ የሙስሊም ሴቶች የሂጃብ መብት እንዲከበር ፍርድ ተላለፈ። ቱርክ የሙስሊሙ ዓለም የራሱን ትርክት በመቅረጽ ረገድ ግንባር ቀደም ሚና እንዲጫወት ጥሪ ያቀረበች የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የመዲናዋ እስልምና ጉዳዮች ከፍተኛ ምክር ቤት ለሐጅ ተጓዦች የመጀመሪያ ዙር ስልጠናውን መስጠት ጀመረ። መሐመድ ንጉስ አብዱ ተጨማሪ አለው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በዘንድሮ ዓመት በሐጅ ስነ ስርዓት ለመሳተፍ ምዝገባ ላከናወኑ 500 ገደማ ምዕመናን የሐጅ አፈጻጸም ስልጠና መስጠት ጀምሯል። ዛሬ ማክሰኞ ሚያዝያ 20 2018 በአዲስ አበባ ረያን መስጂድ አዳራሽ የተጀመረው ስልጠና የአንድ ለ45 አተገባበርን ያካተተ ነው። በስልጠናው መክፈቻ ላይ ንግግር ያደረጉት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን አማን በዘንድሮ ዓመት የሚጓዙ ሁጃጅ ልባቸውን ለአላህ ሱብሃነሁ ወተዓላ ንጹህ በማድረግ በተውበት መውጣት እንደሚገባቸው ተናግረዋል። ጉዞው ቀላል አለመሆኑን መረዳት ይገባል ያሉት ሼክ ሱልጣን ጉዞው ወደ አላህ ሱብሃነሁ ወተዓላ ቤት የሚደረግ እንደሆነም አስገንዝበዋል። ይሄ ቀላል ጉዞ አይደለም። በጣም ትልቅ ጉዞ ነው። ከባድ ጉዞ ነው። ብዙ ነገሮች ስንቆች መያዝ ይኖርበታል። ጉዞ በልብስ በስንቅ በብዙ ነገሮች አንድ ሰው ከአገሩ ሲወጣ ወይም ከቤቱ ሲወጣ ይዘጋጃል። ግን ይሄኛው ጉዞ በዛ ብቻም አይደለም። ትልቁ ጉዞ፣ ትልቁ ስንቅ፣ ትልቁ ዝግጅት ልብን ለአላህ ተውበት አድርጎ ንጹህ አድርጎ እንግዲህ ከቤቱ መውጣት ነው፣ መጓዝ ነው። በመድረኩ ላይ የተገኙት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ ተጠሪ ዶክተር ሙሐመድ ሷሊህ በቅዱሳን ስፍራዎች በሚኖረው ቆይታ አሚርን መታዘዝ፣ የመጅሊስ መልእክቶችን መተግበር እንዲሁም መተጋገዝና መተባበር እንደሚገባም ተናግረዋል። የዘንድሮ ሐጅ ስንል እኛ ዓለም አቀፍ ስብሰባ ላይ ልንሳተፍ ነው። ከዓለም የሚመጡ ሁጃጆች ጋር ልንቀላቀል ነው። ከዓለም የሚመጡ አባላቶች የሙስሊም የእስላም አባላት የሆነው ጋር ልንቀላቀል ነው። ስንቀላቀል እንዴት ነው የምንቀላቀለው? እንዴት ነው ከነሱ ጋር የምንሆነው? እንዴት ነው የምንገባ የምንወጣ የሚለው ከአሁኑ ጀምረን ሁላችን አሚራችንን በመታዘዝ ከመጅሊስ ጋር የሚሰጠውን ትዕዛዝ በመስማት ሁላችን ውጡ ሲባል ወጥተን ግቡ ሲባል ገብተን ይሄ ራሱ ዒባዳ ስለሆነ ይሄ ራሱ ከሐጅ አንድ አካል ስለሆነ ስንገባ ስንወጣ ዒባዳ ነው፣ ስናወራ ዒባዳ ነው፣ ስንበላ ዒባዳ ነው፣ ስንጠጣ ዒባዳ ነው፣ ስንተኛው እንኳን ዒባዳ ነውና ሐጅ ሂደን አገራችን ስሟንም ራሷንም ከፍ አድርገን እንድንመጣ ሁላችን ተጋግዘን ተባብረን ከሄድን ሁላችን የተሳካው ሐጅ አድርገን አላህ ከአላህ ተቀባይነት አግኝተን የምንመለስ ይሆናልና ከአሁኑ ጀምራችሁ ሁጃጅ ናችሁ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ በበኩላቸው ሁጃጅ ለሀገርና ለሙስሊሙ ማህበረሰብ ዱዓ በማድረግ እንዲበራቱ መልእክት አስተላልፈዋል። እንኳን ለዚህ ቀን አደረሳችሁ ብለን ስንል እዛ ሄዳችሁ ደግሞ ዱዓ እንድታረጉልን ዱዓ የምታረጉት ለእናንተ ብቻ ሳይሆን ለሀገርም ለወገንም ለእስልምና ጉዳዩም ለሁሉም ነገር አላህ የተሳካ እንዲያደርግ ዱዓ እንድታረጉልን ባላህ ስም እየጠየኩኝ በዛሬው ዕለት የተጀመረው የመጀመሪያው ዙር የሐጅ ተጓዦች ስልጠና እስከ ሚያዝያ 24 2018 ድረስ እንደሚቆይ ታውቋል።
ለዘንድሮ የሀጅ ስነ ስርዓት በመዲናዋ ከተማ ከ700 በላይ የጤና ባለሙያዎች ተሰማሩ። በቀጣዩ ዙልሂጃ ወር ለሚከናወነው የ1447ኛው የሀጅ ስነ ስርዓት ከ700 በላይ የሕክምና ባለሙያዎችና 90 አምቡላንሶች መዘጋጀታቸውን የሳውዲ አረቢያ የጤና ጥበቃ ባለስልጣናት አስታውቀዋል። በቅድስቲቱ መዲና ከተማ የሀጅ ስነ ስርዓት ወቅት የምእመናንን ደህንነት ለማስጠበቅና አስቸኳይ የሕክምና እርዳታ ለመስጠት የሚያስችል የተሟላ የሕክምና ቡድን መዘጋጀቱ ተገልጿል። የጤና ባለሙያዎች ቡድኑ ሐኪሞችን፣ ነርሶችንና የሰለጠኑ የድንገተኛ ሕክምና አገልግሎት ሰጪዎችን ያካተተ ነው። እነዚህ ባለሙያዎች የሀጅ ስነ ስርዓት እስከሚጠናቀቅ ድረስ አገልግሎት የሚሰጡ ሲሆን በዚህ ወቅት ሙሉ ሽፋን ለመስጠት እንዲያስችላቸው በፈረቃ እንደሚሰሩም ተገልጿል። አገልግሎቱ እስከ ቀጣዩ ዓመት የመጀመሪያ ወር ሙሐረም 15 ድረስ ይቆያል። እንደ ኢስላሚክ ኢንፎርሜሽን ዘገባ ከሆነ የድንገተኛ ሕክምና አገልግሎት ሰጪዎች በመስጂድ ነበዊና የሀጅ ቦታዎችን በሚያገናኙ ወሳኝ መንገዶች ላይ ተመድበዋል። አምቡላንሶቹ ደግሞ ከፍተኛ የትራፊክ መጨናነቅ ባለባቸው ቦታዎች ላይ አገልግሎት ይሰጣሉ። የአየር አምቡላንስ አገልግሎቶች መዘጋጀታቸው የተገለጸ ሲሆን ለድንገተኛ ጊዜ ፈጣን ምላሽ ለመስጠት ዝግጁ ናቸው ተብለዋል። የሀጅ ስነ ስርዓት የሚጀመረው የሀጅ ወር ማለትም ዙልሂጃ መግባቱን ተከትሎ በሚታየው ጨረቃ ላይ ተመስርቶ ነው። ይፋዊ የጨረቃ እይታ ከተረጋገጠ በኋላ ትክክለኛው ቀን የሚታወቅ ቢሆንም የዘንድሮ የሀጅ ጉዞ ግን በግንቦት ወር አጋማሽ ላይ እንደሚውል ስሌቶች ያመለክታሉ። በተለይም በግንቦት ወር መገባደጃ ላይ ያለው የአየር ሁኔታ ሞቃታማ ሊሆን ስለሚችል ለሁጃጅ ምቹ ሁኔታን ለመፍጠር ዘመናዊ ቴክኖሎጂዎችንና የማቀዝቀዣ ዘዴዎችን በስፋት ጥቅም ላይ እንደሚያውል ተገልጿል። ኤሚሬትስ ኢስላሚክ ባንክ ሸሪዓ መሰረት ያደረገ ዲጂታል የማዕድናት መገበያያ አስተዋወቀ። በተባበሩት አረብ ኤሚሬትስ ውስጥ ካሉ ግንባር ቀደም የኢስላሚክ የፋይናንስ ተቋማት አንዱ የሆነው ኤሚሬትስ ኢስላሚክ ባንክ ደንበኞቹ በዲጂታል ወርቅና ብር በቀላሉ መሸጥና መግዛት የሚያስችላቸውን ሸሪዓን መሰረት ያደረገ አዲስ የኢንቨስትመንት አገልግሎት መጀመሩን ይፋ አድርጓል። አገልግሎቱ በተባበሩት አረብ ኤሚሬትስ ውስጥ በሚገኝ የኢስላሚክ ባንክ ታሪክ የመጀመሪያው ነው ተብሏል። በዚህ መገበያያ ደንበኞች በኤሚሬትስ ኢስላሚክ ባንክ የሞባይል ባንኪንግ መተግበሪያ ውስጥ ያለውን አማራጭ በመጠቀም የውድ ማዕድናት ኢንቨስትመንቶቻቸውን በስማርት ስልካቸው ማስተዳደር ይችላሉ። መተግበሪያውን በመጠቀም በማንኛውም ጊዜና ቦታ ደህንነቱ በተጠበቀና በተረጋገጠ ሁኔታ ወርቅና ብር መግዛትም ሆነ መሸጥ እንደሚያስችላቸውም ተገልጿል። ከዚህ ባሻገር የኢንቨስትመንት ዋጋን ለመቆጣጠር ምቹ መንገድን ይፈጥራል ተብሏል። ይህ ኢንቨስትመንት አገልግሎት ኤሚሬትስ ኢስላሚክ ዘመናዊ ቴክኖሎጂን በመጠቀም የተሻለና ምቹ የሆነ የደንበኞች ተሞክሮ ለማቅረብና በቀላሉ ተደራሽ ለማድረግ ያለውን ቁርጠኝነት የሚያሳይ እንደሆነም ተገልጿል። የኤሚሬትስ ኢስላሚክ ምክትል ዋና ስራ አስፈጻሚ መሐመድ ካምራን ዋጂድ በሸሪዓ ሕግ ላይ የተመሰረተ የሀብት አያያዝን በዲጂታል ፈጠራ ለመምራት ያለንን ቁርጠኝነት በማረጋገጥ ተቋሙን አጠቃላይ የእሴት አቅርቦቶችን የሚያጎለብት ጠንካራና ግልጽ መድረክ ያቀርባል ብለዋል። አዲሱ አገልግሎት ደንበኞች ሀብታቸውን ለማሳደግና ከዋጋ ንረት ለመከላከል የሚያስችል ዘመናዊና አስተማማኝ አማራጭ እንደሚሆን ገልጸዋል። ገልፍ ኒውስ እንደዘገበው ደንበኞች የሚገዟቸው ውድ ማዕድናት በባንኩ ጥበቃ በሚደረግባቸው ካዝናዎች ውስጥ ደህንነታቸው ተጠብቆ ይቀመጣሉ። ደንበኞች ኢንቨስትመንታቸውን በገንዘብ መልክ ማውጣት በፈለጉ ጊዜ በአካል እንዲረከቡ የመጠየቅ መብት አላቸው። በአሜሪካ የፌዴራል ማረሚያ ቤቶች ውስጥ የሙስሊም ሴቶች የሂጃብ መብት እንዲከበር ፍርድ ተላለፈ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። የአሜሪካው የሙስሊሞች መብቶች ተቆርቋሪ ዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ የሚኒሶታ ቅርንጫፍ በፌዴራል ማረሚያ ቤት ውስጥ የሚገኙ ሙስሊም ሴቶች ሂጃባቸውን የመልበስ መብታቸውን የሚያረጋግጥ ውሳኔ አሸንፈዋል። ፍርድ ቤቱ ባስተላለፈው ውሳኔ ያለ ሂጃብ የተነሱ ፎቶግራፎች እንዲጠፉ ትዕዛዝ ሰጥቷል። የፍርድ ቤት ትዕዛዙ የተላለፈው በአሜሪካ የዲስትሪክት ፍርድ ቤት ዳኛ ጄፍሪ ኤም ብራያን አማካኝነት ነው። በዚህ ትዕዛዝ መሰረት የፌዴራል ማረሚያ ቤቶች ቢሮ የሙስሊም ሴቶችን ሃይማኖታዊ መብት እንዲያከብርና የዜጎችን ህገ መንግስታዊ መብት እንዲጠብቅ ይገደዳሉ። ለውሳኔው መነሻ የሆነው ክስ የቀረበው በሚኒሶታ ማረሚያ ቤት በነበሩት ሶማሊያዊ አሜሪካዊት ሙናጃማ ስም ነው። እኒህ ወይዘሮ በማረሚያ ቤቱ ቆይታቸው ወቅት የፌዴራል ማረሚያ ቤቶች ቢሮ ሂጃባቸውን አውልቀው ካልሆነ በስተቀር የመታወቂያ ፎቶግራፍ እንደማይነሱ በማሳወቁ በተደጋጋሚ በግዳጅ የተባሉትን አድርገዋል።
ፖሊስ ያለ ሂጃብ የተነሱበትን ፎቶ የያዘ መታወቂያ እንዲይዙ በማድረግ ወንድ የጥበቃ ኃይሎች በየቀኑ ጸጉራቸውን፣ ጆሮአቸውንና አንገታቸውን እንዲያዩ በማድረግ ለከፍተኛ ስነ ልቦናዊና ሃይማኖታዊ ጫና ዳርጓቸዋል። ዳኛ ብርሃን በሰጡት ብይን የመንግስት እርምጃ የሃይማኖት ነጻነት መልሶ ማቋቋሚያ ሕግን መጣሱን ገልጸዋል። መንግስት አንድን ግለሰብ ከሃይማኖታዊ እምነቱ ውጪ እንዲያደርግ የሚያስገድድ ከሆነና ባለመታዘዙ ምክንያት ቅጣትና ጥቅማ ጥቅሞችን የሚከለክል ከሆነ በሃይማኖት ነጻነት ላይ ከፍተኛ ጫና እንደፈጠረ ይቆጠራል ሲሉ የህግ ማብራሪያ ሰጥተዋል። በፍርድ ቤት ትዕዛዝ መሰረት የፌዴራል ማረሚያ ቤቶች ቢሮ ወይዘሮ ጃማ ያለ ሂጃብ የተነሱባቸውን ፎቶዎች በሙሉ በዘላቂነት እንዲደመስስ ተፈርዶበታል። ማረሚያ ቤቶችም የደህንነት ስጋትን እንደ ምክንያት በማቅረብ ብቻ የዜጎችን እምነትና ክብር መጣስ እንደማይችሉ በውሳኔው መረጋገጡን የመብት ተቆርቋሪው አስታውቋል። ውሳኔውን በተመለከተ የተናገሩት ወይዘሮ ሙና ጃማ ውሳኔው ትልቅ እፎይታ የሚሰጥ ነው፣ ህገ መንግስቱንና መብታችንን የሚያከብሩ አካላት መኖራቸውን ማየቴ ለኔ ትልቅ ነገር ነው። አሁን በነጻነት መተንፈስ እንደምችል ይሰማኛል ሲሉ ምስጋና አቅርበዋል። የዘ ካውንስል ኦን አሜሪካን ኢስላሚክ ሪሌሽንስ የህግ ባለሙያ አያቤይዱን በበኩላቸው ውሳኔው በመላው አሜሪካ ለሚገኙ ሙስሊም ሴቶች ትልቅ ድል መሆኑን በመግለጽ በማንኛውም የህግ ተቋም ውስጥ የግለሰቦች ሰብአዊ ክብርና ሃይማኖታዊ ተግባር ያለበቂ ምክንያት መጣስ እንደሌለበት አሳስበዋል። ቱርክ የሙስሊሙ ዓለም የራሱን ትርክት በመቅረጽ ረገድ ግንባር ቀደም ሚና እንዲጫወት ጥሪ ያቀረበች። የሙስሊሙ ማህበረሰብ ስለራሱ የሚነገሩ ትርክቶችን መልሶ እንዲቆጣጠር ጥሪ ያቀረቡት የቱርክ የኮሚኒኬሽን ዳይሬክቶሬት ኃላፊ ቡርሃነቲን ዲራን ናቸው። ኃላፊው ይህን ጥሪ ያቀረቡት ለ3 ቀናት በኢስታንቡል በተካሄደው የዘንድሮ ሙስሊም ኢምፓክት ፎረም ላይ ነው። በዚሁ ንግግር ዓለም ካለፉት 10 ዓመታት በተለየ መልኩ ጥልቅ ለውጥ ውስጥ ያለፈች መሆኑን ገልጸዋል። ጦርነቶች፣ የዘር ማጥፋት ድርጊቶች፣ ወረርሽኞችና በዓለም አቀፍ ተቋማት ላይ ያለው እምነት መሸርሸር ወሳኝ የጥንቃቄ መስመር መታለፉን ያሳያሉ ያሉት ኃላፊው ዓለም አቀፉ ማህበረሰብ ግልጽ የሆነ የወደፊት ራዕይ እንደጎደለውም አመልክተዋል። ታላላቅ ሀያላን ሀገራት ኃላፊነት ከመውሰድ ወደ ኋላ እያፈገፈጉ መሆኑን በመጥቀስ ግጭቶችን ለመፍታት የተቋቋሙ ድርጅቶችም ውጤታማነታቸው እየቀነሰ መጥቷል ብለዋል። ቡርሃነቲን ዲራን አሁን ያለውን የቴክኖሎጂ ሽግግር ሲያብራሩም ዓለም ከኮሚኒኬሽን ዘመን ወጥታ ወደ ትርክት ፈጠራ ዘመን ተሸጋግራለች ብለዋል። በዚህ አዲስ ዘመን ውድድሩ መረጃን በማድረስ ላይ ብቻ የተመረኮዘ ሳይሆን እውነታዎች እንዴት እንደሚቀረጹ፣ እንዴት ትርጉም እንደሚሰጣቸውና በዓለም አቀፍ የህዝብ አስተያየት ዘንድ እንዴት ተቀባይነት እንደሚያገኙ ጭምር ነው ብለዋል። መረጃዎች በሰኮንዶች ውስጥ ዓለምን መድረሳቸው እድል ቢሆንም የተዛቡ መረጃዎችና የሐሰት ፕሮፓጋንዳዎች ያሉ ስጋቶችንም ይዞ መምጣቱን ጠቁመዋል። ጦርነቶች አሁን በጦር ሜዳ ብቻ ሳይሆን በሰዎች አመለካከትና በመረጃ ፍሰት ውስጥም ጭምር እየተካሄዱ መሆኑንም አስገንዝበዋል። ዲራን ሙስሊም ማህበረሰቦች በታሪክ ከውሳኔ ሰጭነት ተገልለው መቆየታቸውን በመጥቀስ ምዕራባውያን ስለ እስልምና ያላቸውን የተዛባ አመለካከት በምሳሌነት አንስተዋል። ይህን አስመልክተው ሲናገሩ የራሳችንን ታሪክኛው ካልተረክነው ሌሎች ይተርኩታል፣ ሌሎች ከተናገሩት ደግሞ በዓለም ላይ ያለንን ቦታ ራሳቸው ይወስኑታል ሲሉ አስጠንቅቀዋል። ሙስሊም ማህበረሰቦች ከምዕራባውያን አስተሳሰብ ተጽዕኖ ወጥተው በአዲሱ የዓለም ስርዓት ውስጥ የራሳቸውን እሴቶችና ህጎች የሚያስከብሩ መሆን እንዳለባቸው አሳስበዋል። ለዚህም ስኬት በመንግስታት፣ በሲቪል ማህበረሰብ፣ በምሁራን፣ በጋዜጠኞችና በኪነ ጥበብ ባለሙያዎች መካከል ጠንካራ ትብብር እንዲኖርና የዲጂታል ግንዛቤን ለማሳደግ ኢንቨስትመንት እንዲደረግ ጥሪ አቅርበዋል። ቀጥለናል። በደቡብ አፍሪካ በተከፈተ ጥቃት 4 ኢትዮጵያውያን ህይወታቸውን አጡ። የታጠቁ ግለሰቦች በደቡብ አፍሪካ ጆሃንስበርግ ማዕከላዊ የንግድ ቀጠና ውስጥ በፈጸሟቸው 2 የታቀዱ ጥቃቶች 4 ኢትዮጵያውያን በጥይት ተገድለዋል። ግድያዎቹ የተፈጸሙት በ2 ቀናት ልዩነት ውስጥ ነው። የመጀመሪያው ጥቃት እሁድ ዕለት ሪሃም ሙሳ ጎዳና አቅራቢያ ሲሆን 3 ሰዎች አንድን ኢትዮጵያዊ የንግድ ባለቤት ፍለጋ መምጣታቸው ተዘግበዋል። ሰዎቹ ኢላማ ያደረጉትን ኢትዮጵያዊ ፎቶግራፍ ይዘው እንደነበር ሲገለጽ ፎቶግራፉን በማሳየት የት ሊያገኙት እንደሚችሉም ሲጠይቁ ነበር ተብሏል። በመጨረሻም ግለሰቦቹ ኢትዮጵያዊ ወደሚሰራበት ህንጻ በመግባት ተኩሰው ገድለውታል ሲል ስክሮላ አፍሪካ ዘግቧል። እንደ ዘገባው ከሆነ በተመሳሳይ ሰኞ ዕለት አንድ የታጠቀ ግለሰብ በዚያው አካባቢ በሚገኝ አንድ ፈጣን ምግብ ቤት ውስጥ ዘልቆ በመግባት በምግብ ቤቱ ተቀምጠው በነበሩ 3 ኢትዮጵያውያን ላይ ተኩስ በመክፈት ህይወታቸውን አጥፍቷል። ፖሊስ ወደ ምግብ ቤቱ ቢደርስም ገዳዩ ማምለጡ ተገልጿል። የጆሃንስበርግ ከተማ የከንቲባ
ኮሚቴ አባል ሞሼ ኮማ እንዳሉት ተኳሾቹ ሊገድሉት የሚፈልጉትን ሰው በትክክል ያውቁ ነበር። ፖሊስ ለጥቃቱ መንስኤ ሊሆኑ የሚችሉ 2 ነጥቦችን እየመረመረ መሆኑንም በመግለጽ ጥቃቶቹ የንግድ ስራ ግጭት አሊያም በአሁኑ ወቅት በፍርድ ቤት እየታየ ካለ የእገታ ወንጀል መዝገብ ጋር የተያያዙ ሊሆኑ እንደሚችሉ ግምታቸውን አስቀምጠዋል። ከተማዋ እንዲህ አይነት የታቀዱ ጥቃቶችን በንግድ ማዕከላችንም ሆነ በማንኛውም ቦታ ትታገስም ሲሉ ሞሼ ኮማ ተናግረዋል። ፖሊስና የሜትሮ ኦፊሰሮች በአሁኑ ወቅት ገዳዮቹን ፍለጋ ላይ የሚገኙ ሲሆን ተጠርጣሪዎቹን ለመከታተል የደህንነት ካሜራ ምስሎችን እየተከታተሉም ነው ተብሏል። የከተማዋ ፖሊስ ነዋሪዎችና ሰራተኞች መረጃ እንዲሰጡ በመጠየቅ መረጃ የሚሰጥ ማንኛውም ሰው ማንነት ሙሉ በሙሉ በሚስጥር እንደሚጠበቅ ቃል ተገብቷል። ከ1400 በላይ ትምህርት ቤቶች ይገነባሉ ሲሉ የትምህርት ሚኒስትሩ ተናገሩ። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ከ6 ቢሊዮን ብር በላይ በሆነ ወጪ 1452 የቅድመ አንደኛ ትምህርት ቤቶች ይገነባሉ ሲሉ ተናግረዋል። የትምህርት ሚኒስትሩ ትምህርት ቤቶቹ የሚገነቡት ሚኒስትሩ ከክልሎች ጋር በመተባበር በሁሉም ክልሎች እንደሚሆን ገልጸዋል። ትምህርት ቤቶቹ በአጭር ጊዜ ውስጥ በጥራት ተገንብተው ለ2019 የትምህርት ዘመን ዝግጁ እንደሚሆኑ አስረድተዋል። በዚህም 87120 ህጻናት ወደ ትምህርት ቤት እንዲገቡ ያደርጋል ያሉት ሚኒስትሩ የትምህርት ቤቶቹ ግንባታ ጥራት ያለውን ትምህርት ለማዳረስ የተያዘውን ግብ ለማሳካት የሚያግዝ መሆኑንም አመልክተዋል። ለዚህም ሚኒስትሩ ከሁሉም ክልል ትምህርት ቢሮዎችና ሌሎች ባለድርሻ አካላት ጋር የስምምነት ሰነድ ተፈራርሟል። ለዚህ ስራ የሚያስፈልገው $40 ሚሊዮን ከአጋር ድርጅቶች እርዳታ ተገኝቷል ብለዋል። እስካሁን 460 የሚሆኑ ኮንትራክተሮች ተመርጠዋል የተባለ ሲሆን ቀሪው ደግሞ በሚቀጥሉት ጊዜያት ለመፈለግና በዚህ ዓመት ግንባታውን አጠናቆ በ2019 ወደ ስራ ለመግባት ታቅዷል ብለዋል። በሌላ በኩል የትምህርት ሚኒስቴር 36 ሚሊዮን የአንደኛ ደረጃ መጽሐፍትን ለማሳተም የመጨረሻ ደረጃ ላይ መድረሱን ፕሮፌሰር ብርሃኑ ነጋ አስረድተዋል። መጽሐፍቱ ለመጪው የትምህርት ዘመን ይደርሳል ያሉ ሲሆን በዚህ ዓመት 23 ሚሊዮን የአንደኛ ደረጃ መጽሐፍት ማሳተሙና ማከፋፈሉን ተነግሯል። በዚህ ስራም የመጽሐፍት ተማሪ ጥምርታው በአዲሱ የትምህርት ዓመት ወደ 1 ለ1 ይደርሳል ተብሏል። የተወደዳችሁ አሁን የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የመዲናዋ እስልምና ጉዳዮች ከፍተኛ ምክር ቤት ለሀጅ ተጓዦች የመጀመሪያ ዙር ስልጠናውን መስጠት ጀመረ። ከቆይታ በኋላ በአሜሪካው ሜታና በቻይናው ማኑስ መካከል የተደረገው የቢሊዮን ዶላር የኤአይ ግዢ ላይ እገዳ ተጣለበት። እንመለስበታለን፣ ይጠብቁን። ሱዳን የገንዘብ ምንዛሬ ውድቀትን ለመግታት በሚል የተለያዩ የውጭ ምርቶች ወደ ሀገር እንዳይገቡ አገደች። ሱዳን የገንዘቧን ዋጋ መውረድ ለመግታት በሚደረግ ጥረት ሰፊ የሆኑ የምግብ የፍጆታ እቃዎችና የኢንዱስትሪ ግብዓቶች ወደ ሀገር እንዳይገቡ እገዳ መጣሏን ሮይተርስ ተመለከትኩት ያለውን ሰነድ ጠቅሶ ዘግቧል። ሀገሪቱ ይህን ውሳኔ ያሳለፈችው ለ3 ዓመታት በዘለቀው ጦርነት ቀድሞውኑ ክፉኛ ተዳክሞ የነበረው የሱዳን ፓውንድ ለመታደግ ነው። የካቲት ወር መገባደጃ ላይ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ከተቀሰቀሰ ወዲህ 10 በመቶ ገደማ በመቀነስ $1 4100 ደርሷል። የሀገሪቱ ጠቅላይ ሚኒስትር ካሚል ኢድሪስ በፈረሙበት መመሪያ የቅንጦትና አስፈላጊ ያልሆኑ ተብለው የተፈረጁ እቃዎች ብስኩትና ቸኮሌት፣ የፕላስቲክ ከረጢቶችና ኮንቴነሮች፣ ፍራፍሬና አትክልት፣ ሩዝ፣ ሲሚንቶ፣ መጫወቻ እንዲሁም ለኩባንያዎች የሚሆኑ ጥሬ እቃዎች ተካተዋል። ሆኖም ውሳኔው ከንግድ ማህበረሰብ አባላት ትችትን አስከትሏል። የሱዳን አስመጪዎች ምክር ቤት ኃላፊ አሳዲቅ ጀላሉዲን እርምጃውን ጉድለት የሞላው ጎጂና ያልታሰበበት ሲሉ ነቀፌታ ሰንዝረውበታል። ይህን ለመተግበር መሞከር ለተመረጡ ጥቂት ሰዎች የሞኖፖሊ እድል ይፈጥራል ብለዋል። በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይሎች መካከል የቀጠለው ጦርነት አብዛኛውን ኢንዱስትሪ በመዝጋት ግብርናውን በማሽመድመድና የሱዳን ዋና የውጭ ምርት የሆነውን ወርቅ ኮንትሮባንድ በመጨመር ኢኮኖሚውን ማውደሙ በዘገባው ተጠቅሷል። ይህም ቀድሞውኑ ሰፊ የነበረውን የንግድ ጉድለት ይበልጥ ጨምሮታል። ግጭቱ ሲጀመር $1 በ600 የሱዳን ፓውንድ ገደማ ይመነዘር ነበር። ባልተቋጨው ጦርነት ምንም እንኳ
እንኳን 14 ሚሊዮን የሚጠጉ ሱዳናውያን ቢፈናቀሉም በተለይ በመካከለኛው ሱዳን ሁኔታዎች ተረጋግተው በሚሊዮኖች የሚቆጠሩ ሰዎች ተመልሰዋል። ይህ ሁኔታ ለገቢ ምርቶች በተለይም ለምግብና ለግንባታ እቃዎች ያለውን ፍላጎት ጨምሮታል። በጦርነቱ የሰሜን ዳርፉር ዋና ከተማ የሆነችው አልፋሽር ከፍተኛ ሰብአዊ ሰቆቃ አስተናግዳለች። አልፋሽር ከ18ኛው ክፍለ ዘመን መገባደጃ ጀምሮ በሱዳን ውስጥ ጉልህ የእስልምና የፖለቲካና የባህል ማዕከል ሆና ቆይታለች። ቀደም ሲልም የዳርፉር ሱልጣን ዋና ከተማ ነበረች። ከተማዋ የካባ መሸፈኛ የሆነውን ኪስዋ ታዘጋጅ ነበር። በአሜሪካው ሜታና በቻይናው ማኑስ መካከል የተደረገው የቢሊዮን ዶላር የኤአይ ግዢ ላይ እገዳ ተጣለበት። የቻይና ብሔራዊ ልማትና ማሻሻያ ኮሚሽን ባወጣው መግለጫ ግዙፉ የአሜሪካ የቴክኖሎጂ ኩባንያ ሜታ ማኑስ የተባለውን የአርቲፊሻል ኢንተለጀንስ ስታርታፕ ለመጠቅለል ያቀረበውን ስምምነት በይፋ አግዶታል። ይህ ውሳኔ የተሰማው ዋሽንግተን የቻይና የቴክኖሎጂ ተቋማት የላቁ የአሜሪካ ቺፖችን እንዳያገኙ በምትጥልባቸው ማዕቀቦች ሳቢያ በሁለቱ ሀያላን ሀገራት መካከል የከረረ የቴክኖሎጂ ሽኩቻ ባለበት ወቅት ነው። ምንም እንኳን የቻይናው ተቆጣጣሪ አካል ሜታን በስም ባይጠቅስም በባዕድ ሀገር ባለሀብቶች የሚደረገው የማኑስ ግዢ በሀገሪቱ ሕግ መሰረት እንዲሰረዝ ትዕዛዝ ሰጥቷል። ይህ እርምጃ ቤጂንግ የሀገር ውስጥ የኤአይ ባለሙያዎችና የፈጠራ ባለቤትነት መብቶች በአሜሪካ ኩባንያዎች እጅ እንዳይወድቅ ያላትን ስጋት በግልጽ ያሳያል ተብሏል። ማኑስ ምንም እንኳን መቀመጫውን በሲንጋፖር ቢያደርግም የቴክኖሎጂ ምንጩና መስራቾቹ ከቻይና በመሆናቸው በቤጂንግ የጥብቅ ቁጥጥር ራዳር ውስጥ ሊገባ ችሏል። ኩባንያው የሰው ልጅ ጣልቃ ገብነት ሳይኖር ውስብስብ ተግባራትን ማከናወን የሚችሉ የላቁ አውቶማቲክ የኤአይ ወኪሎችን ማለትም ኤአይ ኤጀንትን በማበልጸግ ይታወቃል። መቀመጫውን በካሊፎርኒያ ያደረገው ሜታ በሰጠው ምላሽ ስምምነቱ ሁሉንም የሚመለከታቸውን ሕጎች አክብሮ መከናወኑን ገልጿል። ይሁን እንጂ ስምምነቱ ተጠናቆ ከሆነ ውድቅ የሚደረገው እንዴት እንደሆነ እስካሁን ግልጽ የሆነ ነገር የለም። በሌላ በኩል የዋይት ሀውስ ቃል አቀባይ በሰጡት መግለጫ የትራምፕ አስተዳደር የአሜሪካን የቴክኖሎጂ ዘርፍ ከማንኛውም አይነት የውጭ ጣልቃ ገብነት መከላከሉን እንደሚቀጥል አስታውቀዋል። ይህ ክስተት በቴክኖሎጂው ዓለም ሲንጋፖር ዋሽንግ ተብሎ የሚጠራው ማለትም የቻይና ኩባንያዎች ማዕቀብን ለማምለጥ ዋና መስሪያ ቤታቸውን ወደ ሲንጋፖር ማዛወራቸው በቤጂንግ በኩል ተቀባይነት እያጣ መምጣቱን የሚያሳይ መሆኑን የአልጀዚራ ዘገባ ያመለክታል። ትግሉ ከንግድ ስምምነት ባለፈ በሁለቱ ሀገራት መካከል ያለውን የብሔራዊ ደህንነትና የቴክኖሎጂ የበላይነት ፉክክር ይበልጥ አክርሮታል ተብሏል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።